ከሃዲው ከሰር አርተር ኮናን ዶይል ትርጉም ኢዮብ ካሳ ጥቅምት ወር ዝናባማ ከሰዓት በኋላ ላይ ነበር። ሆልምስና እኔ የእግር ጉዞ አድርገን ወደ ቤከር ስትሪት መመለሳችን ነው። አንድ እንግዳ ሰው እየጠበቀን ነበር። ዶክተር ፐርሲ ትሬቪሊያን ይባላል። በ403 ብሮክ ስትሪት እንደሚኖር አጫወተን። የተደበቁ የነርቭ በሽታዎች የሚል መጽሐፍ ደራሲ መሆኑን አስታወስኩኝ። ሰውየው እንደተጨነቀና እንደተረበሸ የፊቱ ገጽታ ይናገራል። ምክርና እርዳታ እንደሚፈልግ አስታወቀን። የሚፈልገውን ሁሉ ሊያደርግለት ዝግጁ መሆኑን ሆልምስ ነገረው። እባክህ የረበሸን ጉዳይ በዝርዝር ንገረኝ አለው ሆልምስ። ዶክተር ትሬቪሊያን ከፍተኛ ተስፋ የተጣለበት ተማሪ እንደነበርና በነርቭ በሽታ ሕክምና ከፍተኛ ዝና እንደተቀዳጀ ገለጸልን። ሆኖም በሙያው በሰፊው እንዳይገፋበት የገንዘብ እጦት መሰናክል ሆኖ እንዳቆየው በዝርዝር ነገረን። ሆኖም ያልጠበቅኩት አጋጣሚ አዲስ ዕድል ከፈተልኝ አለ ዶክተሩ። ብሌሲንግተን የተባለ ፍጹም የማላውቀው ሰው አንድ ማለዳ ላይ ወደ ክፍሌ መጣ። እንዳገኘኝም እንዲህ አለኝ። አንተ በቅርቡ ሽልማት ያገኘኸው ፐርሲ ትሬቪሊያን መሆንን አውቃለሁ። ከኪስ ይልቅ አይምሮ ብዙ ሀብቶች እንዳለውም እረዳለሁ። ጥቂት 100 ፓውንዶች ኢንቨስት ማድረግ እችላለሁ። እነዚህን ፓውንዶች ኢንቨስት ማድረገው አንተ ላይ ነው። በብሩክ ስትሪት አንድ ቤት እከራይልህና አስፈላጊውን መሳሪያዎች ሁሉ አሟላልሃለሁ። ሰራተኞችም እቀጥርልሃለሁ። ሁሉንም ነገር እኔ ያመቻችልሃለሁ። አንተ ማድረግ ያለብህ ሙያህን ብቻ መተግበር። ከዕለት ገቢ 3/4 ለኔ ታስገባለህ፣ ቀሪውን 1/4 ለራስህ ትወስዳለህ አለኝ። ከሰውየው ጋር ያደረግነውን የሥራ ስምምነት ዝርዝር ጉዳይ በመንገር ላድክም አልፈልግም። ብቻ ወደ 403 ብሩክ ስትሪት ተዛወርኩና ሥራው ተጀመረ። ወዲያው ሚስተር ብሌሲንግተን ነዋሪ ታካሚ በመሆን አብሮኝ መኖር ጀመረ። የልብ ህመም ስላለበት ቋሚ የሕክምና ክትትል ያስፈልገው ነበር። በአንደኛ ፎቅ ላይ 2 ክፍሎችን የራሱ መኖሪያ ያደረገ። ብሌሲንግተን ጓደኛ የሌለውና ብዛም ወደ ውጭ የማይወጣ ሰው ነው። ሁልጊዜ ማታ ማታ በተመሳሳይ ሰዓት ወደ ማማከሪያ ክፍሌ ጎራ ይልና ከዕለቱ ገቢ 1/4 ለኔ በመተው ቀሪውን በመኝታ ክፍሉ ወደሚገኘው ጠንካራ ሳጥን ውስጥ ወስዶ ያስቀምጣል። ገና ከመጀመሪያው ግምቱ ስኬታማ ነበር ማለት ይቻላል። ባለፉት 2 ዓመታት ውስጥ ሀብታም አድርጌዋለሁ። እስከ ቅርብ ጊዜ ድረስም ሁሉም ነገር መልካም ነበር። ከጥቂት ሳምንታት በፊት ግን በምዕራብ ለንደን የተፈጸመ ዝርፊያ በመሰማቱ ክፉኛ ተደናገጠ። ለበሮቹና መስኮቶቹ ተጨማሪ ጠንካራ መከላከያ ብረቶች እንድናሰራላቸው ይወተውተኝ ጀመር። በመስኮት አጮልቆ መመልከት የዘወትር ተግባሩ ከመሆኑም በላይ ከራት በፊት ያደርገው የነበረውን አጭር የእግር ጉዞም እስከናካቴው ተወው። አንድ የሚያስፈራው ነገር እንዳለ በግልጽ ይታወቅበታል። ስለ ጉዳዩ በምጠይቀው ሰዓት ግን ደርሶ ቁጡ ስለሚሆን ምንም ነገር ላለማንሳት መረጥኩ። ከጊዜ በኋላ ግን ፍርሃቱ እየለቀቀው መጣ። አንድ አዲስ ክስተት ግን ሁሉንም ነገር ወደ ዛሬው አሳዛኝ ሁኔታ ለወጠው። ከ2 ቀን በፊት አንድ ቀጠሮ ተቀበልኩኝ። አንድ የሩሲያ መኳንንት ነኝ የሚል ሰው ነበር። ብዙም ባልተለመደ አይነት የነርቭ በሽታ በመሰቃየቱ ለሕክምና ቀጠሮ መያዙ ነበር። ህመምተኛውን ለማከም ምን ያክል ፍላጎት እንዳደረብኝ መገመት ትችላላችሁ። ታዲያ ጥበቃው ይዞት የገባው ህመምተኛ ኮስማና ሽማግሌ ነበር። አብሮት የመጣው ልጅ ግን ረጅምና መልከ መልካም ወጣት ነው። አባቱን በፍቅርና በእንክብካቤ አይን ሲከታተለው አስተውያለሁ። ወጣቱ አባቱ ምርመራውን እስኪያጠናቅቅ ድረስ በማረፊያ ክፍል ለመቆየት ወሰነ። የአባቱን አሰቃቂ የህመም ስሜት ለመጋራት ድፍረት የሚያንሰው ይመስላል። ከህመምተኛዬ ጋር የነበረኝ ውይይት ጥሩ መረጃ የሚሰጠኝ ስለነበር ብዙ ማስታወሻዎችን እየጻፍኩ ነበር። ድንገት ሽማግሌው መናገር አቆመ። የፊት ገጽታው ባዶ ሆነብኝ። አይናገር አይጋገር። ድንገተኛ የህመም ስሜት ውስጥ ነበርና በእንደዚህ አይነት አጋጣሚ የምጠቀማቸው ኬሚካሎች ውጤታማ መሆናቸውን ቀደም ሲል ተገንዝቤያለሁ። ስለዚህ ኬሚካሉን ለማምጣት ወደ ላብራቶሪ በፍጥነት ሄድኩኝ። ኬሚካሉን ይዤ ስመለስ በሽተኛ አልነበረም። ወደ ላብራቶሪ ደርሶ ለመመለስ ከጥቂት ደቂቃዎች በላይ አልወሰደብኝም። በፍጥነት ወደ ማረፊያው ክፍል ሄድኩኝ። ወጣቱም በቦታው አልነበረም። ጥበቃዬ ስለ ሁኔታው የሚያውቀው አንዳችም ነገር አልነበረም። በጉዳዩ ተደናገርኩም ተበሳጨሁም። ሆኖም ጉዳዩን ለሚስተር ብሌሲንግተን ለመንገር አልፈለኩም። ዛሬ ማታ አባትና ልጅ ዳግም ወደ እኔ መጡ። ስለ ድንገተኛ አካሄዳቸውም ይቅርታ ጠየቁኝ። ከመጠን በላይ መገረሜን መገመት ትችላላችሁ። እንደተለመደው አባትየው እስኪመረመር ድረስ ልጅየው በማረፊያ ክፍል ተቀመጠ። ለግማሽ ሰዓት ያክል ምርመራ ካደረኩኝ በኋላ አባትና ልጅ ተያይዘው ወጡ። ሚስተር ብሌሲንግተን እንደተለመደው የምሽት የእግር ጉዞ ሊያደርግ ወጣ ብሎ ነበር። እንደመጣ ወደ ክፍሉ አመራ። ብዙም ሳይቆይ በድንጋጤ እየሮጠ ወደ እኔ መጣ። አንድ ሰው በክፍሌ ውስጥ ገብቶ ነበር እያለ በጩኸት ተናገረ። ወደ ክፍሉ ይዞኝ ሄደና በምንጣፉ ላይ የሚታዩትን ብዙ የእግር ዱካዎች አሳየኝ።
ዱካዎቹ የእርሱ እንዳልነበሩ አውቄያለሁ። የእግር ዱካዎቹ ትላልቅና የቅርብ ጊዜ መሆናቸው በግልጽ ይታወቃል። በዕለቱ ከሰዓት በኋላ ኃይለኛ ዝናብ ዘንቦ ነበር። በምሽቱ የጎበኙኝም ሁለቱ ሰዎች ብቻ ናቸው። ወደ ክፍሉ የገባው ወጣቱ መሆን አለበት። እኔ አባቱን ሽማግሌውን ስመረምር ወጣቱ ወደ ክፍሉ ገብቷል። ነገር ግን አንዳችም የተነካ ወይም የተወሰደ ነገር አልነበረም። ሚስተር ብሌሲንግተን ግን በሁኔታው በጣም ተናዶ ስለነበር እየጮኸ ነበር የሚያወራው። ወደ አንተ ጋር እንድመጣ የመከረኝም እርሱ ነው። ሁኔታዎቹን ከተገቢው በላይ ያገዘፈ መሆኑ ቢገባኝም ከኔ ጋር አብረ በመሄድ ብታጽናናው ምስጋና ይላቅ ያለ ነው በማለት ዶክተሩ ስለ ሁኔታው ዝርዝር ጉዳይ በሚገባ ገለጸልን። ከዶክተር ትሬቬሊያን ጋር በመሆን በመኪና ወደ ብሩክ ስትሪት አቀናን። ወደ አፓርትመንቱ ለመዝለቅ የፎቁን ደረጃ መውጣት እንደጀመር ድንገት መብራት ጠፋ። ሽጉጥ ይዣለሁ፣ ከተጠጋችሁ ተኩሳለሁ አለ አንድ የሰለለና የሚንቀጠቀጥ ድምፅ ከጨለማ ውስጥ። ጌታው ሚስተር ብሌሲንግተን ጮክ ብሎ ተናገረ ዶክተር ትሬቬሊያን። አሁንስ አልበዛም አለ ዶክተሩ በድጋሚ። ኦ አንተ ነህ እንዴ ዶክተር አለ ከጨለማው የሚወጣው ድምፅ። ቀጠል አድርጎም መግባት ትችላለህ፣ ካስቸገርኩ ይቅርታ አለ። መብራቱ ሲበራ አንድ ወፍራምና ገመምተኛ ሰው ተመለከትን። ገጽታውም ሆነ ድምፁ ከፍተኛ ጭንቀትን የሚያንጸባርቅ ነበር። እኛ መሆናችንን ካረጋገጠ በኋላ እንደምን አመሸ ሚስተር ሆልመስ አለ ሚስተር ብሌሲንግተን። በመቀጠልም ወደ ክፍሌ ውስጥ ስለገባው ሰው ጉዳይ ዶክተሩ እንደነገረ ገምታለሁ አለ። አዎ ነግሮኛል አለ ሆልመስ። እነዚያ ሁለት ሰዎች እነማን ናቸው ሚስተር ብሌሲንግተን? ለምንስ ሊያጠቁ ፈለጉ? ሆልመስ ሚስተር ብሌሲንግተንን ጠየቀው። ምንም የማውቀው ነገር የለም አለ ብሌሲንግተን ወደ መኝታ ክፍሉ የሚያመራውን መንገድ እየጠቆመ። ወደ አንድ ጠንካራ ሳጥን እያመለከተ ብዙ ገንዘብ ኖሮኝ አያውቅም፣ በባንኮችም ላይ ብዙ እምነት የለኝም። ያለችኝን ጥቂት ገንዘብ የማስቀምጠው በዚሁ ሳጥን ውስጥ ነው። ስለዚህ ማላውቃቸው እንግዳ ሰዎች በኃይል ወደ ክፍሌ ውስጥ ሲገቡ ምን ያክል እንደሚያበሳጨኝ መገመት ትችላለህ። አሁን ሁሉንም ጉዳይ አውቀዋል እና ምን እንዳደርግ ነው የምትመክረኝ? በማለት ብሌሲንግተን ጠየቀ። እውነቱን ለመናገር ጌታዬ አለ ሆልምስ ፊቱን አኮሳትሮ፣ እውነቱን ካልተናገሩ ምንም የምረዳውት ነገር አይኖርም አለና ዶክተሩን ተሰናብቶ ቤቱን ለቀን ወጣን። ወደ ቤታችን ስንጓዝ አንድም ቃል አልተለዋወጥንም ነበር። ቢያንስ ሁለት ሰዎች ብሌሲንግተንን ይፈልጉታል። በሁለቱም ጉብኝቶች ወቅት ዶክተሩ ሽማግሌውን እየመረመረ ሳለ ወጣቱ ልጅ ወደ ክፍሉ ስለመግባቱ አንዳችም ጥርጣሬ የለኝም አለ ሆልመስ በመጨረሻ። የሽማግሌው ድንገተኛ ህመምስ? በማለት ሆልመስን ጠየቅኩት። እርሷ ጥሩ ማስመሰል ናት፣ እኔ ራሴ እንደዚህ አድርጌ ያውቃለሁ በማለት ሆልመስ መለሰልኝ። ብሌሲንግተን ለህይወቱ ፈርቷል። እንደው ሳያውቀው እንዲህ አይነት በቀለኛ ጠላት ሊያፈራ አይችልም። ሆኖም ስለ ጉዳዩ ግልጹን መናገር አልፈለገም። ማን ያውቃል፣ ነገ የተሻለ ነገር ይነግረን ይሆናል አለኝ ሆልመስ። የሆልመስ ቃል ትንቢት የሆነ መሰለኝ። በነጋታው ማለዳ ላይ ወደ ብሩክ ስትሪት ተጠርተን ሄድን። ዶክተር ትሬቬሊያን በሩጫ ተንደርድሮ ተቀበለን። ብሌሲንግተን የራሱን ህይወት በገዛጁ ብሎ አለቀሰ ዶክተር ትሬቬሊያን። ዛሬ ጠዋት ሰራተኛው ሻይ ልትሰጠው ስትገባ ክፍሉ ላይ ኮርኒሱ ላይ ተንጠልጥሎ አገኘችው። ትላንት ካሳየን ሳጥን ላይ ነው ዘሎ በማለት ትሬቬሊያን ለማስረዳት ሞከረ። ወደ ፎቁ ለመውጣት እንችል እንደሆነ ሆልምስ ዶክተሩን ጠየቀ። ወደ መኝታ ክፍሉ ስንገባ የተመለከትነው እጅግ አሰቃቂ ነገር ነበር። ከተንጠለጠለው በድን አጠገብ አንድ ፖሊስ መርማሪ ቆሞ ማስታወሻ ይጽፋል። እንደምን አደርክ ላነር? ሆልምስ ፖሊሱን ሰላምታ ሰጠው። ስለ ጉዳዩ ያገኘው ፍንጭ አለ? ሆልምስ ፖሊሱን ጠየቀ። በፍርሃት የተነሳ ከስሜቱ ውጪ የሆነ ይመስለኛል አለ ላነር። ሌሊቱም በጣም ሲያጨስ እንደነበር የሚጠቁሙ 4 የሲጋራ ቁራጮችን ማንደጃ ውስጥ አግኝቻለሁ አለ የፖሊሱ መርማሪ። ከብሌሲንግተን ኪስ ውስጥ የተገኘውን የሲጋራ ፓኬት ሆልምስ ከፖሊሱ ላይ ወስዶ ወደ አፍንጫው አስጠግቶ አሸተተው። ከዚያም 4ቱን ያለቁ የሲጋራ ቁራጮች ከኪሱ ማጉያ መነጽር ሌንስ አውጥቶ መመርመር ጀመረ። የብሌሲንግተን ሲጋራ የሃቫና ሲጋራ ነው። ሌሎቹ ቁራጮች ግን ፈጽሞ የተለዩ ናቸው። 2ቱ በሲጋራ ማጨሻ ቀሰም የተጨሱ ሲሆኑ 2ቱ ደግሞ ያለ ቀሰም የተጨሱ ናቸው። 2ቱ ሲጋራዎች በእጅ የተቆረጡ ሲሆኑ 2ቱ ግን በቢላዋ የተቆረጡ ናቸው። ላነር ሰውየው ራሱን አላጠፋም። ይህ በቅድሚያ የታቀደ የግድያ ወንጀል ነው አለ ሆልመስ። ሊሆን አይችልም መርማሪው ፖሊስ ጮኸ። ታዲያ እንዴት ነው ወደ ውስጥ ሊገቡ የቻሉት? ጠዋት በሩ እኮ ቁልፍ ነበር። መርማሪው ሆልምስን ሊሞግተው ሞከረ። ገብተው ስራቸውን ሰርተው ከወጡ በኋላ ነው የተቆለፈው አለ ሆልመስ።
በሩ ቁልፍ ላይ ያለውን መክፈቻ፣ አልጋውን፣ ምንጣፉን፣ ወንበሮቹን፣ ገመዱንና የተንጠለጠለውን ሬሳ ሆልምስ በጥንቃቄ ተመለከተ። ገመዱን በጥሰን ሬሳው ጨርቅ ላይ እንዲያርፍ አደረግን። ዶክተር ትሬቬሊያን ትልቅ ጥቅል ገመድ ካልጋ ስር አውጥቶ አሳየን። ገመዱ የተቆረጠው ከዚህ ጥቅል ላይ ነው እያለ አሳየን ትሬቬሊያን። ብሌሲንግተን እሳት ይፈራ ነበር። ስለዚህ ምናልባት የእሳት አደጋ ቢነሳ በመስኮት ተንጠላጥሎ ማምለጥ እንዲችል ይህን ጥቅል ገመድ አጠገቡ ያስቀምጣል በማለት ትሬቬሊያን ተናገረ። ማወቅ የምፈልገው ይህንኑ ብቻ ነው አለ ሆልምስ። አስፈላጊዎቹን መረጃዎች በሙሉ ማግኘቴን ስነግራችሁ በደስታ ነው። ከሰዓት በኋላ ደግሞ ምክንያቶቹንም አውቃቸዋለሁ። መርማሪ፣ አንድ ምክር ልስጥህ። ጥበቃውን በቁጥጥር ስር ማዋል ይበጃል አለ ሆልምስ። ሊገኝ አይችልም ሲል ዶክተሩ ጠቆመን። ከባድ ጉዳይ አይደለም አለ ሆልምስ። ባለፈው ሌሊት 3 ሰዎች እዚህ ክፍል ውስጥ እንደገቡ ነግርሃለሁ። ከሚታየው የበር ላይ ጭረት እንደምንረዳው ቁልፉን በኃይል ታግለው ከፍተው ገብተዋል። ብሌሲንግተን አንድም እንቅልፍ ላይ ነበር፣ አሊያም ድረሱልኝ ለማለት በማያስችል ድንጋጤ ላይ ነበር። እንደገቡ ብሌሲንግተንን አፍነውታል። ከዚያም የሆነ ምክክር አድርገዋል። በዚያን ወቅት ነበር ሲጋራዎቹ የተጨሱት። በመጨረሻም ብሌሲንግተንን አንጠለጠሉት። ለመግደል ቀደም ብለው ስላቀዱ መስቀያውን ይዘው ነበር ወደ ክፍሉ የገቡት። ክፍሉ ውስጥ ከገቡ በኋላ በሩን ከውጭ የቆለፈላቸው ተባባሪያቸው ጥበቃ ነው በማለት ሆልምስ ዝርዝር ጉዳዩን አስረዳ። ሁላችንም በከፍተኛ ትኩረት የሆልምስን ትረካ አዳመጥን። ከሰዓት በኋላ ሁሉንም እውነት በእጁ እንደሚያስገባ ሆልምስ በጣም እርግጠኛ ነበር። እኛ ብሩክ ስትሪትን ለቀን ስንሄድ ፖሊሱም ጥበቃውን ሊያፈላልግ ሄደ። ከሰዓት 9 ሰዓት ላይ ወደ ክፍሉ እንደሚመለስ ሆልምስ ተናግሮ ነበር። ቃሉን ጠብቋል። ሆልምስ ከዶክተር ትሬቬሊያንና ከመርማሪው ላነር ጋር ተገናኘን። የምርመራ ውጤቱ ስኬታማ መሆኑን የሆልምስ ገጽታ ይመሰክር ነበር። ጌታዬ፣ ጥበቃውን አገኘ ነው አለ ላነር። እኔ ደግሞ ቢያንስ የሰዎቹን ማንነት አውቄያለሁ። ቢድል፣ ሄዋርድና ሞፋት ይባላሉ አለ ሆልምስ። እንዴ የዎርዚንግተን ባንክ ዘራፊዎች በማለት ድምፁን ከፍ አድርጎ ተናገረ ላነር። በትክክል ሲል ተናገረ ሆልምስ። ብሌሲንግተን በሚል መጠሪያ ሱቶን ራሱን ደበቀ። የባንኩን የዘረፋ ሚስጥር ታስታውሱ እንደሆነ ዘራፊዎቹ 7000 ፓውንድ ነበር ይዘው የጠፉት። በኋላ ግን ሁሉም በቁጥጥር ስር ዋሉ። ከዚያም ሱቶን መረጃ አቀባይ ጠቋሚ ሆነ። በእርሱ ማስረጃነት መሰረት አንደኛው ሌባ በስቅላት ሲፈረድበት፣ ሌሎቹ 3ቱ ግን እያንዳንዳቸው የ15 ዓመት እስራት ተፈርዶባቸው ነበር። እስራታቸውን ጨርሰው ሲወጡ ከሃዲውን ጓደኛቸውን አድነው ለመያዝ ቆርጠው ተነሱ። እናም ያሰቡት ተሳክቶላቸው ብሌሲንግተንን አገኙት በማለት ሆልምስ የምርመራውን የመጨረሻ ውጤት በዝርዝር ነገረን። ታዲያ የዘራፊዎቹን መፈታት ከጋዜጦች ላይ ሲያነብ እንዲያመደናገጡ ምንም አያስገርምማ ሲል ዶክተር ትሬቬሊያን በትዝብት ተናገረ። ከዚህ በኋላ ፖሊስ 3ቱን ነፍሰ ገዳዮች ሊይዝ አልቻለም። በቂ መረጃ ባለመገኘቱ ጥበቃውን በነጻ ተለቀቀ። በዚህም የተነሳ የብሩክ ስትሪት እንቆቅልሽ ዛሬም ድረስ እንቆቅልሽ ሆኖ ቀርቷል።